አናሲሞስ ስሙ የሚጠቅም ነው፣ አሁን አይጠቅምም። ስለዚህ የሚጠቅሙ ሰዎች አሉ፣ የማይጠቅሙ ሰዎች አሉ። ያሳዝናል። የማይጠቅሙ ሰዎች ሲባል በጣም ያሳዝናል። አልጠቀመም፣ እንደ ስሙ አልኖረም፣ እንደውም ጎዳው፣ ጌታውን ጎዳው፣ ዘረፈው፣ ሰረቀው፣ ወጣ። አይጠቅም፣ የሚጎዳ አደገኛ የሆነ ሰው ነበር። አሁን ምን አይነት ሰው ሆነ? የሚጠቅም ማይጎዳ። ከቀዩ እንትን ወደ ግሪኑ መጣ ማለት ነው። ከአንድ ኤክስትሪም ወደ ሌላ ኤክስትሪም ነው። ማን ነው ይሄን ያመጣው? ወንጌል። ይቅር ካላላችሁ የሰማይ አባታችሁ ምን አይልም? ጳውሎስ እንደዚህ ነው የሚያደርገው። እና የሰማይ አባታችሁ ይቅር አይልም። ስለዚህ ይሄ በልባችን ውስጥ ቢቀመጥ ጥሩ ነው። ይቅር አልልም ስል እግዚአብሔር እንደዚህ መጥቶ እንዳትረሳ ነው ይቅር ያልኩህ ቢለን ምንድን ነው የምናደርገው? ታውቃላችሁ፣ የምሕረት ሰው ስንሆን ቅዱሳን ልብ እናሳርፋለን። የሚጎዳን ሰው የሚጠቅም ሰው እናደርጋለን። የተጠላን ሰው የተወደደ ወንድም እናደርጋለን። ይቅር ማለት እንችላለን የምሕረት ሰው ስንሆን። አዲስ ትምህርት እንጀምራለን። የመጀመሪያው ከፊሊሞና መጽሐፍ የምንማረው ስለ ምህረት ነው። ምህረት ስለማድረግ፣ ምህረት ስለመቀበል፣ በምህረት ስለመመላለስ ነው። ትንሽ ታሪካዊ ዳራውን ልንገራችሁና በቀጥታ ወደ መጽሐፉ እንገባለን። አንድ ምዕራፍ ነው፣ ዛሬ ነው የምንጨርሰው። ታሪኩ እንዲህ ነው። 3 ገጸ ባህሪያት ናቸው እዚህ ውስጥ ያሉት። ጸሐፊው ጳውሎስ ነው። የሚጽፍበት ቦታ ከሮም ነው። በስር ታስሮ ነበር። የሮማን እስረኛ ሳይሆን የኢየሱስ እስረኛ ነው፣ እንመጣለን። ነገር ግን ወንጌልን በመስበኩ ታስሮ ነበር። እስር ቤት ሆኖ ነው የሚጽፈው። ተቀባዩ ፊሊሞና ይባላል። እሱ ደግሞ በቆሎሴ ነው የሚኖረው። ቆላስይስ ሰዎች ተብሎ የተጻፈላቸው እንደሚባል በዛ ነው የሚኖረው። በቤቱ ቤተክርስቲያን አለች። ለዚህ ሰው ነው ይሄን ደብዳቤ የሚጽፍለት። ደብዳቤ የሚጽፍለት ጉዳይ አናሲሞስ የሚባል አንድ ሰው የዚህ የፊሊሞና ባሪያ የነበረ፣ ዘመኑ የባሪያ ዘመን የተፈቀደበት ጊዜ ነው። ምናልባት ቆላስይስን ስናጠና ስለ ባሪያ በደንብ እናወራለን። በዘመኑ ስለነበረው ነገር ባሪያ የነበረ ነገር ግን ረናዌይ ያደረገ፣ ምናልባትም ከጌታው ብዙ መጽሐፍ ቅዱስ አስተማሪዎች ሰርቆ ሳይሆን አይቀርም ገንዘብ ሰርቆ ከቆሎሴ ወደ ሮም የኮበለለ ሰው ነው። ረጅም መንገድ ነው። የሐዋርያት ሥራን ስናጠና አይተነዋል። እና በእግዚአብሔር ምሕረት፣ በእግዚአብሔር እርዳታ፣ በእግዚአብሔር ምንድነው ሉዓላዊነት ይሄ አናሲሞስ ከጳውሎስ ጋር ይገናኛል። አንዳንድ ሰዎች አሁን የሚሉት ምናልባትም በሮም በእስር ቤት ታስሮ ያለ ይሆናል ጳውሎስን ያገኘው ይላሉ። መጽሐፍ ቅዱሱ ብዙ አይናገርም። ብቻ በእግዚአብሔር ዲቫይን ኮኔክሽን ከጳውሎስ ጋር ይገናኛል። ይሄማ አናሲሞስ ከማ የሸሸ? ከፊሊሞና የሸሸ ባሪያ የነበረ የጠፋ። በነገራችን ላይ በዛ ዘመን አንድ ባሪያ ጠፍቶ ከተገኘ ቅጣቱ መገደል ነው። ስለዚህ ጳውሎስ ያገኘዋል። በጳውሎስ እጅ ወደ ጌታ ይመጣል፣ ወንጌል ይሰማል፣ ይድናል። ከዳነ በኋላ ግን ጳውሎስ አናሲሞስን ወደ ፊሊሞና ሊልከው ይፈልጋል። ምክንያቱም መታረቅ አለበት፣ ከጌታው ምሕረትን ማግኘት አለበት። አሁን ጌታን ተቀብሏል። ስለዚህ እንዲቀበለው ምሕረት እንዲያደርግለት ደብዳቤ ጽፎ ራሱን ይልከዋል ማለት ነው። ለቆላስይስም የተጻፈውን ደብዳቤ ከሱ ጋርም ሌሎች ሰዎች አብረው ይዘው ያደርሳሉ ማለት ነው። ስለዚህ 3 ገጸ ባህሪያት አሉ። ጳውሎስ ላኪው ነው፣ ፊሊሞና ተቀባይ ነው። ጉዳዩ ስለማን ነው? ስለ አናሲሞስ ነው። ቀድሞ ባሪያ ነበረ። በነገራችን ላይ አናሲሞስ ማለት የሚጠቅም ማለት ነው። የሚጠቅም ማለት ነው ትርጉሙ። እና ድሮ አልጠቀመህም፣ አሁን ይጠቅምሃል መልእክቱ ላይ እናያለን። ይሄንን ይልከውና ተቀበለው፣ እንደ ባሪያ ሳይሆን እንደ ተወደደ ወንድም አድርገህ ተቀበለው ነው። ይሄ እንግዲህ ትልቅ ቻሌንጅ ነው ለአናሲሞስ። አሁን ወደ ቀድሞ ወደ ሄደው ሰው ወደ ጌታው ሄዶ ይቅርታ መጠየቅ፣ መንበርከክ። ፊሊሞና ደግሞ ይሄን የበደለውን ሰው ያረገውን ሰው ተቀብሎ ይቅር ማለት የሁላችንም ችግር ነው። እንደ ጳውሎስ ደግሞ በመካከል ሆኖ የተጣሉትን ማስታረቅ እና እነዚህን 3ቱን ካራክተር እንደዚህ የሳለን እንድታዳምጡኝ ያሳስባችኋለሁ ማለት ነው። ስለዚህ ትንሽ ምዕራፍ ነው፣ አንድ ምዕራፍ ነው። 25 ቁጥር ነው ያሉት። በ3 ዋና ነገር ከፍለን ማየት እንችላለን። የመጀመሪያው ሰላምታ ነው። ከቁጥር 1 እስከ 3 ሰላምታ ነው እንደ ማንኛውም ደብዳቤ። ከዛ ሰፊው ክፍል ከቁጥር 4 እስከ 21 መልእክቱ ነው። ዋናው መልእክት አሁን የሚያነሳው ነው። መጨረሻ ላይ ደግሞ ስንብት አለ። ከ22 እስከ 25 ስንብት አለ። 3ቱን ነው የምናየው። የሐዋርያው ጳውሎስ መልእክት ወደ ፊሊሞና ሰዎች ማለት ነው። መጀመሪያ ሰላምታውን እንዲህ ይላል። ቁጥር 1 የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደና አብሮን ለሚሰራ ለፊሊሞና ለእህታችን ላፍቢያ
ከኛም ጋር አብሮ ወታደር ለሆነው ለአቅርጳ በቤትህም ላለች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ኦኬ የክርስቶስ ኢየሱስ እስር ጳውሎስ የሮማን እስረኛ አይደለም፣ የኔሮ እስረኛ አይደለም። ወንጌልን ሲሰብክ ስለሆነ የታሰረው እስረኛነቱም ከእግዚአብሔር እንደመጣ ነው እንጂ ያሰሩትማ ሮማውያን ናቸው። ግን እንዴት በሰማያዊ ሰሞኑ በመናጠናው በሉዓላዊ እግዚአብሔርነት ስለሚያምን እስሩ እንኳን ሮማንን ቢያስሩትም አይሁድም እንኳን ጠልተውት ቢያስሩት ይሄ እስር ከማን ነው? ከኢየሱስ ክርስቶስ እስር ነው። የኢየሱስ እስረኛ እንደሆነ ነው የሚመለከተው። ወንድሙም ጢሞቴዎስ አብሮ ነው ያለው። ከወንድሙ ጢሞቴዎስ ለተወደደንና አብሮ ለሚሰራ ፊሊሞናን ደግሞ ምን ብሎታል? የተወደደ ወንድም ነው። ከኛ ጋር ደግሞ አብሮ የሚሰራ ሰራተኛ ነው አይደለም። ለእህታችን ላፍቢያ አሁንም የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት ሚስቱ ሳትሆን አትቀርም እህታችን አፍቢያ። ከኛ ጋር ደግሞ አብሮ ወታደር ለሆነ አርቅጳ፣ አንዳንድ ቦታ አግሪጳ ነው የሚለው የቆላስይስ ላይ አርቅጳ የሚለው ነው ትክክለኛ ስም ይመስለኛል። በቤት ላለች ቤተክርስቲያን። ይሄ ሰው ደግሞ በቤቱ ቤተክርስቲያን አለች። በመጀመሪያው ዘመን ስታዩ ቤት ለቤት ነበር የሚገናኙት። ቤት ውስጥ ቤተክርስቲያን ያለ ሰው ነው። እንግዲህ ልብ በሉ፣ አንድ ሚስት አፍቢያ፣ አንድ ልጅ አትሊስት አግሪጳ የሚባል ልጅ አለው። በቤቱ ቤተክርስቲያን አለች። የተወደደ ወንድም ነው። ምናልባትም ደግሞ ባለጠጋ ነው። ቢያንስ ባሪያ ነበረው። ቢያንስ አንድ ባሪያ የነበረው ሰው ነው። ይሄ ሰው መቼ ነው ወንጌልን የተቀበለው ስንል ጳውሎስ ሮሜን ሐዋርያ ሥራን ስናጠና ትዝ ይላችሁ እንደሆነ በኤፌሶን ከተማ ተቀምጦ ትምህርት ከፍቶ 2 ዓመት ተኩል ተቀምጦ ነበር። በኤሽያ ያሉ ሁሉ እየመጡ ቃሉን ይሰሙ ነበረ። እስከ ኤስያም ወንጌል ደረሰ ይላል። ምናልባት ያኔ የዳነ ሳይሆን አይቀርም። ከጳውሎስ ጋር ግን በደንብ ይተዋወቃሉ። ደብዳቤውን ሲጽፍ እንደ ጓደኛ ነው። ጳውሎስ 13 መልእክቶችን ጽፏል። ዕብራውያንን እሱ ጻፈ ካልን 14 ነው። ከ13ቱ 9ኙን ሲጀምር ምንድነው የሚለው? የኢየሱስ ክርስቶስ የእግዚአብሔር ሐዋርያ የሆነ የተጠራ ሐዋርያ እያለ ነው። እና 9 ቦታ የሚናገረውም 3 ቦታ ብቻ ነው እዚህ ላይ ከምናየው ያልተናገረው። እዚህ ጋር ሲናገር እንደ ሐዋርያን ሊያዘው አይደለም። እንደውም ሐዋርያ ሰውን ላዝህ ይችላል ግን ልለምንህ ነው። ስለዚህ የጓደኝነት ደብዳቤ ነው። እንደውም ይሄን ደብዳቤ በእጄ ነው የጻፍኩልህ ይለዋል። ራሱ ፍሬንድሊ የሆነ በቃ ሐዋርያ ሆኖ ሊከብደው ሳይሆን እንደ ጓደኛ ነው እየጠየቀው ያለው እና ታይትሉንም ስልጣኑንም አላስፈለገም። እንደ ጓደኛ የጻፈለት ደብዳቤ ስለሆነ ማለት ነው። ሰላምታው ከእግዚአብሔር ከአባታችን ከጌታም ከኢየሱስ፣ እግዚአብሔርና ኢየሱስ አንድ ላይ ነው የሚጠሩት። እግዚአብሔር አባት ኢየሱስ ክርስቶስ አንድ ናቸው። ጸጋ ሰላም ይብዛል። በእርግጥም በኋላ ለሚነግረው ነገር ጸጋ ያስፈልገዋል። ይሄው የሚናገረውን ነገር ለመቀበል ጸጋና ሰላም ይብዛላችሁ የጳውሎስ የተለመደ ሰላምታው ነው። ይሄን ሰላምታ ካረገ ወዲህ ወደ ቁም ነገሩ ይገባል። ከሰላምታ ቀጥሎ ማሳስብ ነገር ቢኖር አልጻፋችሁም? ድሮ በዛ በኤሮግራም ሰላምታ ጋር ከሰላምታ አሁን ሰላምታውን ከጨረሰ ወዲህ ወደ ቁም ነገር ይገባል። ከ4 እስከ 21 በ4 ነገር ከፍየዋለሁ። በሚል ማስታወስ ትችላለች። የመጀመሪያው ምስጋና ነው። ቀጥሎ ምልጃ ነው። በሶስተኛ ደረጃ ምክር ነው። አራተኛ ዋናው ዓላማው ምህረት ነው። ምህረትን ይጠይቃል። ምስጋናው ምንድነው? ቁጥር 4 እስከ 7 ስላንተ አምላኬን አመሰግናለሁ። ቁጥር 4 በጌታ በኢየሱስ ዘንድ በቅዱሳን ሁሉ ዘንድ ስላለ ስለምን ስለ ፍቅርህ ስለ እምነትህ ሰምቼ በጸሎቴ ያሳሰብኩ ሁል ጊዜ አምላኬን አመሰግናለሁ። የእምነትህም ኅብረት በእኛ ዘንድ ያለው በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታና መጽናናትን አግኝቻለሁ። ዋው! ጳውሎስ በጣም ይሄ ከጳውሎስ የምንማረው ነገር ቢኖር ጥሩ ነው። ሰው መቼስ ድካምም ይኖረዋል፣ ብርታትም ይኖረዋል። ጥሩ ነገር ለማድረግ ከጥሩ ነገር መጀመር ጥሩ ነው እና ፊሊሞና ስላንተ ሰምቻለሁ። በተለይ ስለ ፍቅርህ ለቅዱሳን ስላለ ፍቅር ሰምቻለሁ። በእግዚአብሔርም ላይ ስላለ እምነት ሰምቻለሁ። ደግሞ በቤት ስላለችም ኅብረት ሰምቻለሁ። ይሄን ብቻ አይደለም፣ የቅዱሳን ልብ ባንተ እንዳረፈ ሰምቻለሁ። የቅዱሳን ልብ ሁሉ ባንተ ቤት እንዳረፈ። ምን አይነት መልካም ሰው ነው! ይሄን ካራክተር ብናየው ጥሩ ነው፣ ደስ ይለኛል። በእግዚአብሔር ላይ ስላለ እምነት፣ ለቅዱሳን ስላለ ፍቅር፣ ኅብረት አይደለም ደግሞ ስለ ስራ ልብ ስለሚያሳርፈው ስራ ሰምቻለሁ። ዋው! ሁለተኛ ምልጃው፣ ወደ ምልጃው ይመጣል። ቁጥር 8 ስለዚህ የሚገባውን አዝ ዘንድ
በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እንደዚህ የሆንኩ እኔ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆንኩ ስለ ፍቅር እለምንሃለሁ አስቀድሞ ስላልጠቀመ አሁን ግን ለኔም ላንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ እርሱን እልከዋለሁ አንተም ልቤ እንደሚሆን ተቀበለው እኔስ በወንጌል እስራት ስላንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። አቤት ጳውሎስ ንግግር ሆዳ ያባባም በጣም ነው የሚያባባው። ምንድነው የሚለው? አዝ ዘንድ እችላለሁ ሐዋርያ ነኝ እችላለሁ ድፍረቱም ነበረኝ ግን እኔ ጳውሎስ ያውም ያረጀው ሽማግሌ እዘንልኝ ነው። ሽማግሌው እስረኛ ይሆን በክርስቶስ እስረኛ ይሆን ስለ ወንጌል የታሰርኩ አንድ ልመና ነው መለመነ አስቀድሞ አልጠቀመህም። አናሲሞስ ጠቃሚ ነው ማለት ነው የሚጠቅም እና እንደስሙ አልኖርም። አናሲሞስ የተባለው ካንተ ጋር በኖረ ጊዜ አልጠቀመህም ይልቁንም ጎዳ። አሁን ግን ይጠቅምሃል፣ ላንተም ይጠቅምሃል። የሚጠቅም ሰው ሆኗል። እንዴት? እኔ በወንጌል ወልጄዋለሁ። ልጄ ነው። ያንተ ባሪያ ቢሆንም የኔ ልጅ ነው። መንፈሳዊ ልጄ ነው። ጌታን ተቀብሏል። ህይወቱ ተለውጧል። ወንጌል ገብቶታል። በክርስቶስ ደግሞ ያንተም ወንድም ነው። ለኔ ደግሞ መንፈሳዊ ልጄ ነው። አይጠቅምህም ነበር፣ አሁን ግን የሚጠቅም ሆኗል። እሱ ልልክልህ ነው። እልከዋለሁ። እንደ ልቡ ተቀበለው ሳይሆን እንደ ልቤ እኔን እንደምትቀበል ልክ እኔ ስመጣ እንደምትቀበለኝ ተቀበለው። ዋው! ጳውሎስ እንደሚመጣ እንደሱ ተቀበለው። እኔ ደግሞ በወንጌል እስራት እንዳውም እኔን እንዲጠቅመኝ እንዲያገለግለኝ ላስቀረው ነበር። ግን ካንተ ጋር መስተካከል ያለበት ጉዳይ አለ። እርቅ ያስፈልጋል። ያጠፋው ነገር አለ፣ መመለስ አለበት፣ መስተካከል አለበት። የሪሌሽንሺፕ ሸሽቶ ነው ሄደው። አሁን ሪያሊቲን መጋፈጥ አለበት። ተመልሶ መመለስ አለበት። የተበላሸ ነገር መስተካከል አለበት። አይጠቅምህም ነበር፣ አሁን ይጠቅማል። ስለዚህ ምልጃውን እናያለን። አመሰገነው፣ ምልጃውን ተናገረ። ከዛ ስለ ፍቅር እለምንሃለሁ፣ ስለ ልጅ አናሲሞስ እለምንሃለሁ። አናሲሞስ ስሙ የሚጠቅም ነው፣ አሁን አይጠቅምህም። ስለዚህ የሚጠቅሙ ሰዎች አሉ፣ የማይጠቅሙ ሰዎች አሉ። ያሳዝናል። የማይጠቅሙ ሰዎች ሲባል በጣም ያሳዝናል። ግን አሉ፣ የማይጠቅሙ አሉ፣ የማይጠቅሙ አሉ። ከዛ ደግሞ በሁለተኛ ደረጃ የሚጎዱ ሰዎች አሉ፣ የማይጎዱ ደግሞ ሰዎች አሉ። እንግዲህ እነዚህ አራቱን ሳዛርፋቸው ቻርች ሰርቼላቸዋለሁ። አራት ሰዎች አሉ ብዬ የመጀመሪያው የማይጠቅሙ የማይጎዱ ሰዎች አሉ። የማይጠቅሙም አይጎዱም፣ አይጠቅሜ አይጎዴ ብያቸዋለሁ። የማይጠቅሙ የማይጎዱ። ሁለተኛዎቹ ደግሞ ይጠቅሜ አይጎዴ፣ የሚጠቅሙ እና የማይጎዱ ሰዎች አሉ። የሚጠቅሙ የማይጎዱ። ሶስተኛ በጣም አደገኛ የሆኑ በቀይ ነው ያስቀመጥኳቸው፣ የማይጠቅሙ ይልቁንም የሚጎዱ አሉ። አይጠቅሜ ይጎዴ ማለት አይጠቅሙም፣ እንዳውም ይልቁንም የሚጎዱ ናቸው። በቢጫ ያስቀመጥኳቸው ጥንቃቄ የሚያስፈልጋቸው ይጠቅሜ ይጎዴ የሚጠቅሙ ናቸው፣ ግን ደግሞ የሚጎዱ ናቸው። በጣም አደገኛ ነገር ነው። ይጠቅማሉ፣ በጣም ኢምፖርታንት ናቸው፣ ግን ሲጎዱም ደግሞ እንደዛ ናቸው፣ የሚጎዱ ናቸው። የቱ ጋር ናችሁ አልልም መቼስ እኛን ስናስብ። ግን ይሄንን ሳስብ አሁን ነገሌ እያላችሁ ወደ አእምሯችሁ ላይ መጥቷል። እግዚአብሔር ሲናገር ወደ ራሱ የሚያይ ብፁዕ ነው፣ ወደ ሰዎች የሚያይ እኔ እንጃ ምን እንደሆነ አላውቅም። አናሲሞስ ምን ነበር? ያ ቀዩ ላይ ነበር። የማይጠቅም የሚጎዳ ነው። አልጠቀመም፣ እንደ ስሙ አልኖረም። እንዳውም ጎዳው፣ ጌታውን ጎዳው፣ ዘረፈው፣ ሰረቀው፣ ወጣ። አይጠቅም የሚጎዳ አደገኛ የሆነ ሰው ነበር። አሁን ምን አይነት ሰው ሆነ? የሚጠቅም የማይጎዳ። ከቀዩ እንትን ወደ ግሪኑ መጣ ማለት ነው አይደለም? ይጠቅምሃል፣ አይጎዳህም። ጳውሎስም ሲያስታርቀው ማለት ነው ይጠቅምሃል፣ አይጎዳህም። ከአንድ ኤክስትሪም ወደ ሌላ ኤክስትሪም ነው። ማን ነው ይሄን ያመጣው? ወንጌል ነው።
የክርስቶስ ኢየሱስ ወንጌል ይሄንን አደረገ። አስቀድሞ ጎትቷል፣ አልጠቀመህም። አሁን ግን ይጠቅምሃል፣ ይጎዳል። ይሄ ንግግር የማን ነው? ትዝ ይላችኋል? ራሱ የጳውሎስ አንደኛ ጢሞቴዎስ 1:13 ላይ አስቀድሞ አሁን ግን ይላል ስለ ራሱ ሲናገር፣ አስቀድሞ ተሳዳቢ፣ አሳዳጅ፣ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረኩ ምን አገኘው? ምህረት አገኘው። ሃሌሉያ ወገኖች ሆይ ምህረት የማይጠቅመውን ሰው የሚጠቅም ያደርጋል። ምህረት የሚጎዳውን ሰው የማይጎዳ ያደርጋል። ምህረት የሰውን ታሪክ ይለውጣል፣ የሰውን ሕይወት ይለውጣል። ብዙ የማንጠቅም ሰዎች ነበር መጽሐፍ ቅዱስ እንደሚናገረው። እንኳን ለእግዚአብሔር መንግስት ለዚህም ዓለም መንግስት የማንጠቅም ሰዎች ነበርን። እግዚአብሔር ግን የምንጠቅም አደረገን። ግን እግዚአብሔር የሚረባ ሰዎች አደረገን። ወንጌል ምህረቱ ክብር ለእግዚአብሔር ይሁን። የማይጠቅመውን የሚጠቅም የሚያደርግ የክርስቶስ ኢየሱስ ወንጌል የእግዚአብሔር ምህረት ነው። ምህረት አናሲሞስን የሚጠቅም አደረገው ወንጌል። ወገኖች ሆይ ዛሬ ምህረት እንዴት ነን? እንሰጣለን? እንቀበላለን? የበደሉን ሰዎች አሉ ወይ? ሰው በደልን ይሸሸናለን? እንመለስ። ምናልባት ይቅርታ ብንሰጣቸው የሚጠቅሙ ይሆናሉ፣ የማይጎዱ ይሆናሉ። ለእኛም ሳይሆን ለወንጌል እግዚአብሔርን መንግስት የሚጠቅሙ ሊሆኑ ይችላሉ። እኛ ምህረት ስላላረግናቸው ይዘናቸው ቁጭ ካለን ራሳችንን እንፍታ፣ እነሱንም እንፍታ። ምክሩን ቁጥር 14-16 ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳን ላደርግ አልወደድኩም፣ ተቀብለህ ለዘላለም እንድትይዘው። ስለዚህ ምናልባት ለጊዜው ተለይቶሃልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ነገር ግን ለእኔ በተለየ የተወደደ ወንድም ከሆነ ላንተማ ይልቅ በሥጋው በጌታ ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንህም? ዋው! ቦንድ አላቸው። ለእኔ በአጭር ጊዜ አግኝቼው እንደዚህ ወንድሜ ከሆነ የተወደደ ከሆነ ላንተማ ምናልባትም ለጥቂት ጊዜ የተለየኸው እሱም የመጣው ሰርቆም ቢሆን በእግዚአብሔር ዓይን ግን ሲያየው ምናልባት ለዘላለም ወንድምህ እንዲሆን ይሆናል ወጥቶ የመጣው። በዚህ አይነት ይኸው፣ በዚህ አይነት ፐርስፔክቲቭ ይኸው። መሸሹ መምጣቱ ልክ አይደለም፣ መዝረፉ ልክ አይደለም። እዚህ ግን በመምጣቱ ሮም ውስጥ ሕይወቱን ጌታ አገኘው፣ የዘላለምን ድነት አገኘ። ለአንተ ደግሞ ለዘላለም ወንድምህ ይሆናል፣ አተረፍከው። እና ስትቀበለው እንደ ባሪያ አይደለም። ኖ እንደ ባሪያ ሳይሆን እንደምን እንደተወደደ እንደ ወንድም ብቻ አይደለም፣ ተወዳጅ ወንድም። በግድ ሳይሆን የምትቀበለው ሐዋርያው ጳውሎስ አዘኝ ሳይሆን እስረኛው ሽማግሌው የለመነ ልመና በውድ ተቀበለው። ተገደ ሳይሆን በውድ። በነገራችን ላይ ምህረት በግድ አይሆንም። ተገደው ይቅርታ አይሆንም። ይቅር በሉ ተብሎ ይቅር ሰው አይልም። ጳውሎስ ተገዳህ አይደለም፣ በእርግጥ ገብቶ ይሄን እንዲገባን ወገኖች ሆይ ምንም ነገር ማለት አይደለም፣ ወደ መስቀል መመልከት ነው። ምን ያህል እግዚአብሔር ይቅር ያለን? ምን ያህል አለን? የሱን ያህል አለን፣ ነፍሱን እስከ መስጠት አይደለም። ምክር ይመክረዋል፣ እንደ ባሪያ ሳይሆን እንደ ወንድም፣ ተገደ ሳይሆን በፍቅር አይደለም። እንደ ተጠላ ባሪያ ሳይሆን እንደ ተወደደ ወንድም፣ ተገደ ሳይሆን ወደህና ፈቅደህ። መጨረሻ ምህረት፣ አራተኛው ምህረት የሚያደርግለት ከ17 እስከ 21 እንዲህ ነው። እንግዲህ እንደ ባልንጀራ ብትቆጥረኝ እንደኔ አድርገህ ተቀበለው። በአንዳች ነገር የበደለ ቢኖር ግን ወይም ብድር ያለበት እንደሆነ ይህንን በእኔ ላይ ቁጥር። እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፍልሃለሁ። ከዚህም በላይ ለእኔ የራስ ደግሞ ብድር እንዳለብህ አልልህም። አሁን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን፣ በክርስቶስ ልቤን አሳርፍልኝ። ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ እጽፍልሃለሁ። ከዚህ በኋላ ምን ሊሆን ነው? ደብዳቤ አንብበው ጳውሎስ ምንድን ነው የሚለው? ምሕረትን ሲለምነው ታያላችሁ። የበደለ ነገር ቢኖር ወይም ብድር እንኳን ያለበት እንደሆነ ይህንን በእኔ ላይ ቁጠር። ጳውሎስ እኔ መልሰዋለሁ። የስ በድለዋል፣ የወሰደው ነገር አለ፣ አካውንትም ቢሆን በእኔ ላይ ቻርጅ አድርገው፣ እኔ ከፍልሃለሁ። ምን አይነት የማስታረቅ አገልግሎት ነው! ምን አይነት የምህረት አገልግሎት ነው! እኔ ከፍልሃለሁ። በድለዋል፣ በእኔ ላይ ቁጠረው፣ እኔ ነኝ የምከፍለው። እኔ ጳውሎስ እኔ መልሰዋለሁ ብዬ በእጄ እጽፋለሁ።
ፈርማለሁ፣ ዋራንቲ ያደርጋለሁ። ይሄንም ደብዳቤ በእጁ ነው የጻፈው። ከዚህም በላይ ይለዋል፣ ትንሽ ላስታውስህ፣ ለእኔ የራስህ ደግሞ ብድር እንዳለብህ ግን አልልህም። እንዴ አንድ ነገር እኮ ላስታውስህ፣ አንተም እኔም እኮ አንተም ጋር አለኝ። ምክንያቱም የበሱ አገልግሎት ነው ህይወቱ የዳነው፣ እኔስ መቼ አስከፈልኩህ? እና ብዙ አይደለም እንዲሁ ሂሳብ እንወራረድ ከተባለ እሱም ካወራረድ እኔም አወራረዳለሁ ከአንተ ጋር። አው ናይስ። ይቅር ካላላችሁ የሰማይ አባታችሁ ምን አይልም? ጳውሎስ እንደዚህ ነው የሚያደርገው። እና የሰማይ አባታችሁ ይቅር አይልም። ስለዚህ ይሄ በልባችን ውስጥ ቢቀመጥ ጥሩ ነው። ይቅር አልልም ስል እግዚአብሔር እንደዚህ መጥቶ እንዳትረሳ ነው ይቅር ያልኩህን ቢለን ምንድን ነው የምናደርገው? ቤት አስበን ማለት ትልቅ ነገር ነው። ለሰዎች እኮ ይቅርታ የምትሰጡት ለነሱ ብላችሁ አይደለም። ለነሱ ብለን ነው ይቅር የምንለው አይደለም። ለጌታ ብለን ሁለተኛው ሊሆን ይችላል። ለራሳችን ብለን ነው ይቅርታ የምናደርገው። ለራሳችን። በእርግጥ ራሳችሁ የምትወዱ ከሆነ ለራሳችሁ ይቅርታ አድርጉ። ይሄ ነው። እኔ ራሴን የምወድ ከሆነ ለራሴ ይቅርታ አደርጋለሁ። በጌታ እኔም እንድጠቀምብህ ይሆን። አናሲሞስ አንተን እንደሚጠቅም እኔም ደግሞ ልጠቀምብህ። ልቤን አሳርፈልኝ። መጀመሪያ ምን ብሎታል? ገና ደብዳቤውን ሲጽፍ የቅዱሳን ልብ ባንተ እንዳረፈ ሰምቼ ጌታን ምን አድርጌያለሁ? አመስግኛለሁ። በል እንግዲህ አሁንም የኔን ልብ አሳርፍልኝ። መጀመሪያ ማመስገን በኋላ ለማማት ምንድነው? ምን ለማድረግ ይከብዳል የሚባል ነገር አለ። ተመስግኗል፣ ስለዚህ ምንም ሊሆን አይችልም። አሳርፍልኝ። ይሄን ጠይቀዋል። ዋናው አሁን ከጳውሎስ ከጻፈው ነገር ዋናው ቁም ነገር ይሄ ነው። ተቀበልልኝ፣ በእኔ ላይ ቁጠረው፣ ይጠቅምሃል፣ እንደኔ ያርገህ ተቀበለው ነው። በቃ ይሄ ሁሉ ያወራው አናሲሞስ ይመጣል። ተቀበለው፣ እንደተወደደ ወንድም አድርገህ ተቀበለው። ከዛ ስንብቱን 22 እና 25 ላይ እናያለን። ሲሰናበተው የማስተናገጃ ቤት አዘጋጅልኝ፣ ከኔ ጋር የታሰረ ኤጳፍራ፣ አብረውኝ የሚሰሩ ማርቆስና አርስጥሮኮስ፣ ዴማስ፣ ሉቃስም ሰላምታ ያቀርቡልሃል። ከእሱ ጋር ሆኖ ከሮም የጌታችን ኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። በጸጋ ጀምሮ በጸጋ ነው። ጸጋ ካንተ ጋር ይሁን አለው። ጸጋ ደግሞ ከሁላችሁ ጋር ይሁን ብሎ መጣለው እና ጳውሎስም ሲሄድ የሚያርፍበት ቦታ ነው። ለአገልግሎት የሚያርፍበት ወዳጁ ነው። እንደ ቤቱ ነው። የሚያርፍበት ቦታ ነው። አዘጋጅልኝ፣ እመጣለሁ፣ ስፍራ አዘጋጅልኝ። ከኔ ጋር ያሉት እነዚህ ወንድሞች ሰላምታ ያቀርቡልሃል። ጌታ ጸጋ ካንተ ጋር ይሁን። ታዲያ ምን ይሁን? ከሶስቱ ካራክተር የምናየው ሶስት አፕሊኬሽን ሰርተን እንጸልያለን። ምን ይሁን? እሺ ይሄ ደብዳቤ ጥሩ ደብዳቤ ነው። 25 ቁጥር ያላት ናት። ጳውሎስ ለፊሊሞና ስለ አናሲሞስ ተቀበለው፣ ካንተ ሸሽቶ ነበር፣ አሁን የሚጠቅም ቃኑ። ድሮ የሚጎዳ የማይጠቅም ነበር፣ አሁን የሚጠቅም የማይጎዳ ነው። ተቀበለው። እንደ ስሙ አናሲሞስ የሚጠቅም ሆኖ ምንድነው ያደረገው? ወንጌል በምህረት ተቀበለው፣ ይቅር በለው፣ ተቀበለው። ሶስት ካራክተሮችን እናያለን። እሱ ከፊሊሞና ምንድነው የምንማረው? የምህረት ህይወት። ፊሊሞና የምህረት ህይወት። በእርግጥም ተቀብሎት ታሪክ እንደሚናገር ተመልሶ አናሲሞስም አገልጋይ እንደነበር አንዳንድ ታሪኮች ይናገራሉ። ቆላሲያስ 3:12 ላይ ለቆላሲያስ ለዚሁ ነው አንድ አካባቢ የተጻፈ መጽሐፍ ነው። ሁለቱም ከእስር ቤት የተጻፉ መጽሐፍ ናቸው። ቆላሲያስን ለቤተ ክርስቲያን ነው፣ ፊሊሞናን ለግሉ ነው የጻፈው። ቆላሲያስ ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምን ይላል? መጀመሪያ ሲጀምር ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ምን አድርጉ? ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፍ ነገር ካለው በአንድነት ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ። ምሕረትን አድርጉ። ፊሊሞና ይህንን ሰው ተቀብሎት ይቅር ብሎት በምሕረት በቸርነት አድርጎት እንደ ባሪያ ሳይሆን እንደ ወንድም ተቀብሎት አናሲሞስ የቤተ ክርስቲያን አገልጋይ እንደሆነ ይነገራል በታሪክ። ወገኖች ሆይ ብዙ የማይጠቅሙ ሰዎችን በምሕረት የተነሳ እግዚአብሔር ከምሕረቱ የማንጠቅመውን የምንጠቅም ካረገን እግዚአብሔር ደግሞ ለእኛም እድል ከሰጠን ከፊሊሞና ህይወት ልንማር ያስፈልጋል። የበደሉን ሰዎች አሉ። በተለይ የቅርብ ሰዎች ሲበድሉ፣ የታመናቸው ሰዎች ሲበድሉ፣ ልባችንን የተውንባቸው ሰዎች ሲበድሉ፣ ትረስት ያደረግናቸው ሰዎች ሲበድሉ፣ ሲያሳዝኑን ልብ ያማል። ምንም አይሰማም ብላችሁ ውሸታም ነው መሆነው። ያማል፣ ይጎዳል፣ በጣም ይጎዳል።
ይጠቅሙናል ያልናቸው ሰዎች መጥቀሙ ቀርቶ ቢቀመጡ ጥሩ ነው። ሲጎዱን ስናይ እናዝናለን። ሰዎች ነን። ለነዚህ ሰው ግን ምን አድርጎ ነው የሚለው? ምሕረትን አድርጉ። ወገኖች ሆይ አሁን ይህን ስናገር ወደ አእምሯችሁ የሚመጡ ሰዎች አሉ። መንፈስ ቅዱስ ወደ ህሊናችሁ የሚያመጣ ሰዎች አሉ። ጸልዩ። በእግዚአብሔር ፊት ነው። በአካል ካገኛችሁ፣ ሩቅ ቦታ ካላችሁ እግዚአብሔር እድል ፈንታ እንዲሰጣችሁ ይቅርታ ጠይቁ። እነሱንም ሪሊዝ አድርጓቸው። ሰዎች ደግሞ ሳያውቁ በልባቸው እነሱ ምንም ሳያውቁ ተቀይማችሁ ደግሞ ያላችሁ እናንተን ራሳችሁን ነፃ አውጡ። እነሱ ጋር መናገር አያስፈልግም። እንዲህ ተቀምዬ ይሄ ነበረ ምን ባላወቀው ነገር ሌላ ነገር እንዳታመጡ ማለት ነው። ራሳችሁ ከሆነ ራሳችሁ ጨርሱ። በእግዚአብሔር ፊት ይቅር በሉ ከማያውቀው ነገር ጋር ማለት ነው። ምክንያቱም ካላወቁ ሌላ ነገር ነው የሚሆነው። ግን የምታውቁት እነሱም እናንተም የምታውቁት ነገር ካለ ይቅር በሉ። ስለ ራሳችሁ ብላችሁ ይቅር በሉ። ታውቃላችሁ የምሕረት ሰው ስንሆን የቅዱሳን ልብ ያርፋል። ቅዱሳን ልብ እናሳርፋለን። የሚጎዳን ሰው የሚጠቅም ሰው እናደርጋለን። የተጠላን ሰው የተወደደ ወንድም እናደርጋለን። ይቅር ማለት እንችላለን። የምሕረት ሰው ስንሆን የማይጠቅመውን የሚጠቅም የተጠላውን የተወደደ የብዙ ቅዱሳን ልብ ያሳርፋል። ልባችን ያርፋል። ክብር ለእግዚአብሔር ይሁን። ምናልባት ጳውሎስ ደብዳቤውን ሲጽፍ ለፊሊሞና ብቻ አልጻፈም። ለአፍቢያ ጽፏል፣ ለሚስቱ ለአግሪጳም ጽፏል። አናሲሞስ የበደለው ፊሊሞናን ብቻ አይደለም፣ ቤተሰቡን ነው የበደለው እና እንደ ቤተሰብ ደግሞ ይቅርታ እንዲያደርጉለት ነው ይህንን አድሬስ ያደረገው። እነሱም እንዳደረጉለት ታሪክ ይናገራል። ከአናሲሞስ ህይወት የምንማረው ይቅርታ የመጠየቅ ህይወት ነው። ይቅርታ መጠየቅ፣ መመለስ። ጳውሎስ ኤፌሶን ላይ 4 ይመስለኛል 4:28 ላይ የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካም እየሰራ ይድከም። እርስ በርሳችሁ ቸሮችና ሩሮች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። የሰረቀ ከእንግዲህ ወዲህ አይስረቅ በጌታ ስለሆነ። አናሲሞስ አሁን የመስረቅ የመዝረፉ ጊዜ ሳይሆን እጆቹ የደከሙ እንዲሰራ እንዲበላ ነው። ግን ወደ ፊሊሞና ሄዶ ይቅርታና ምሕረት እንዲጠይቅ ማለት ነው። ወገኖች የበደልን ካለን ደግሞ ሄደን ይቅር እንበል። እንጠይቅ ማለት ይቅርታ እንጠይቅ። አጥፍቻለሁ፣ አይ አም ሶሪ፣ በድያለሁ፣ በቃ በወቅቱ የገባኝ የተረዳሁት ይሄ ነው፣ እንደዚህ ነበር። አሁን ግን እግዚአብሔርም ተናግሮኛል፣ መጽሐፍ ቅዱሴንም አንብቤያለሁ፣ እግዚአብሔርም ወዳ አንተንም በድያለሁ፣ አንቺንም በድያለሁ፣ እኔንም ራሴንም በድያለሁ፣ ከሁሉ በላይ እግዚአብሔርን በድያለሁ። ይቅርታ እንጠይቅ ወገኖች፣ ይቅርታ እንጠይቅ። ስለ ራሳችን ብለን እንጠይቅ፣ ስለ ጌታ ብለን እንጠይቅ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። ከዚህ ወረድ ብሎ ለምን እናሳዝነው? ያዳነንን ጌታ፣ የሞተልንን ጌታ፣ ሕይወት የሰጠንን ጌታ፣ በሰላም የሚያኖርን ጌታ ለምን እንበድለው? ከጳውሎስ ሕይወት የምንማረው ሶስተኛው የማስታረቅ ሕይወት ነው። የሚምሩ ብፁዓን ናቸው ይማራሉና፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ብሎ የተናገረው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። በብዙ ምሕረት የተሞላ በብዙ ይቅርታ የተሞላ ማቴዎስ 5:7 ላይ ነው ያነበብኩት። የሚያስተራርቁ የእግዚአብሔር ልጆች መሆናችን ምስክርነቱ እሱ ነው። ወገኖች ሆይ ጳውሎስን እዩ፣ እጆቼን ያው ወደ እኔ ተመልከቱ። በዚህ እጁ ፊሊሞናን ይዞ፣ በዚህ እጁ አናሲሞስን ይዞ ለፊሊሞና እሱ የበደለህን በደል እኔ ላይ ቁጠረው፣ እኔ እከፍልሃለሁ። በመካከላቸው የማስታረቅን ስራ የሚያኖር ነው። የክርስቶስ ኢየሱስ ፒክቸር ነው። እግዚአብሔር ራሱ በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበር። በክርስቶስ ሆኖ ያስታርቅ ነበር። እግዚአብሔር ራሱ ኢየሱስ ክርስቶስ በመሃል ሆኖ በእግዚአብሔርና በሰው መካከል ሆኖ መካከለኛ ሆኖ ሰዎችን በደል ወደ እግዚአብሔር ይዞ በእግዚአብሔር ፊት ቀርቦ ያስታርቅ ነበር። አስታረቀን። የማስታረቅን በደላችንን አልቆጠረም፣ በሱ ላይ ተቆጠረ። ጳውሎስ በእኔ ላይ ቁጠር እንዳለው ተቆጠረ። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ አምባሳደሮች ነን። ከእግዚአብሔር ጋር ታርቁ እንላለን። ይሄ ሚኒስትሪ ኦፍ ሪኮንሲሊዬሽን ለእኛ ተሰጠን። ጳውሎስ ይህንን ሲጠቀምበት ነው የምናየው። ከሰማነው ነገር ዋናው ቁም ነገር የቅዱሳንን ልብ እንድናሳረፍ፣ የሚጎዳን ሰው የሚጠቅም ሰው እንድናደርግ፣ የበደሉንን ስለ ፍቅር ይቅር እንድንል በጌታ ምሕረት